አንተ አይደለም እንደ ፈልጋለሁ ብላ ያመጣኝ ጠይቀኝ። ያው ግን ይቅርታ አባዬ። ደግሞ የምን ይቅርታ ነው ናታ? ልጅ አይደለህም እንደ የፈለግከውን ነገር ጠይቀኝ እንጂ። ስለ ዳጣ እደርስባችኋለሁ። ደግሞ አሸንፋችኋለሁ። ታሸንፊያቸዋለሽ። እናሸንፋቸዋለን። እሺ እናሸንፋለን። የአቢጌል ክፋትና ተንኮል እንደቀጠለ ነው። አቶ ደረጀ ሰላምን አሽኮርምሞ ሰላምን አፈቅርሻለሁ ብሎ ሰላምን ልቧን አሸፍቶ ግንኙነት የጀመረውን ሰውዬ ማወቅ ፈልጋለሁ። ይህ ማለት በሱ ፍቅር የወደቀችበትን ሰውዬ ማወቅ ፈልጋለሁ። ለማወቅ በጣም ጓጉቻለሁ። ግን ምን ያህል የሆነ ስህተት ቢፈጠር ነው እንደዚህ የደበቀችው? በእርግጥ ተገዳ አይደለም ወዳ ፈቅዳ ነው። እሷም በቃሏ ተናግራለች ይላል አቶ ደረጀ። ዳጣም ሰላምዬ ጭን ውስጥ የገባውንማ የእውነት ባወቅኩት፣ የእውነት ሳትፈልግ ከሆነ እኔማ የማደርገውን ያውቃሉ ትላለች ዳጣ። አቢጌል አሁንም ክፋትና ተንኮሏን ቀጥላለች። ናታን ስለ ዳጣ አቶ ደረጀን ሊጠይቀው ወሰነ። ምንድን ነው የሚጠይቀው? ዳጣ ያንተ ልጅ እንደሆነች አውቄያለሁ ወይስ ዳጣና እኔ ፍቅረኛሞች ነን? ፍቀድልን። ምንድን ነው ጥያቄው? እጅግ አጓጊ እጅግ ልብ አንጠልጣይ የሆነው ተወዳጁ ዳጣ ዛሬም በሚገርምና በሚደንቅ ሁኔታ ቀጥሏል። ሰላም ሰላም፣ የተከበራችሁና የተወደዳችሁ ውድ ቤተሰቦቼ በሙሉ ዓለም የምትገኙ ኢትዮጵያውያን ኤርትራውያን ሰላማችሁ ይብዛልኝ። ፕሊስ ለቤት አዲስ ሆናችሁ ሰፖርት አድርጉ። ቪዲዮስ ጀምሩ። ፕሊስ ላይክ በማድረግ ጀምሩ። ተወዳጁ ዳጣ በሚገርም ሁኔታ ቀጥሏል። እጅግ አጓጊና እጅግ ልብ አንጠልጣይ ያልተፈታ ቋጠሮ የሆነው የሰላምዬ እርግዝና፣ የዳጣ የእናትነት ጥያቄ ሁልጊዜ እንዳጓጓና ልብ እንዳንጠለጠለ ነው። መጨረሻውስ ምን ይሆን? የብዙዎቻችን ጥያቄ ነው። በስተመጨረሻም አቢጌል እኔማ አቢጌል አይደለሁም ሀቅና እውነትን ይዤ መቼ ነው እኔ የማሸንፈው? ሁልጊዜ በእነሱ እየተሸነፍኩ፣ ሁልጊዜ ያቀድኩት እቅድ እየከሸፈብኝ መቼ ነው ድል የምነሳው? አሁን ግን የመጨረሻ ሚስጥሩን ፈልፍ እያወጣዋለሁ ትላለች። ይህ ሚስጥር ምንድን ነው? የፈለፈለችው ሚስጥርስ ወጥቶ የእናት አባቷን ትዳር ገደል የሰደደው እንደሆነ ምን ይውጣታል? የዛን ቀን ይቅር በሉ ብትል አቶ ደረጀ በተለይ የዚህ ሁሉ መንስኤ አንቺ ነሽ፣ የተደበቀን ነገር እየፈለፈልሽ ሚስጥርን እያነፈነፍሽ ብዙ የራስሽን ኑሮ ትተሽ የሰው ኑሮ የምትበጠብጪ ለራስሽ የተረገምሽ በማለት እንግዲህ ጥፋቷን በራሷ ላይ ይለፍጥፍባታል። የዛ ጊዜም ወደ ኋላ ተመልሳ ምነው ባላረግ ወዮልኝ ብላ ራሷን ከጥፋተኝነትና ከጸጸት ማዳን አችልም። ተመክራ ተዘክራ ብዙ ነገር ተደርጋለች። አቢጌል ግን ለዳጣ ብላ ሰላም እኔም በጥፊ መታችኝ፣ እኔ ደግሞ የሷን ሚስጥር ፈልፍ እያወጣለሁ በማለት እቅድ እንደ ጥሩ ሁኔታ እንደ ጥሩ ስትራቴጂ እቅዷን እያሰፋችው ነው። እጅግ አጓጊና እጅግ ልብ አንጠልጣይ የሆነው የአቢጌል ክፋት አሁንም ወይዘሮ ማርታ አሁን በወለድኩበት ማህፀን አንቺን ወለድኩኝ ምነው ውሃ ሆነሽ በቀረሽ የሚለውም አባባል ለሷ ነው። ቆይ አንቺ የእውነት ግን ሆስፒታል ተወልድሽ ምናልባሽ ቀይረውሽ ሆን እንዴ በማለት እስከዚህ ጥግ ድረስ ተማረውባታል። አቢጌል ግን ምንም ቢሆኑ ቆርጠው አይጥሉኝም፣ ምንም ቢሆኑ ጨክነው አያስወጡኝም፣ ምንም ቢሆኑ ጨክነው አያባረሩኝም በማለት በየቀኑ ክፋትና ተንኮል ቀጥሏል። ይህ ሁኔታ ግን መጨረሻ የሰው ሕይወት እስከ ማሳጣት ድረስ መድረሱ የማይቀር ነው። ምክንያቱም አቢጌል አንድ ሚስጥር አውቃ መታገስና ዝም ማለት ወይም ይሄ ነገር እኮ ሰውን ይጎዳል ይጠቅማል ብላ ሳትል ሰውን ማዋረድ ብቻ ስለሆነ ፍላጎቷ፣ የዛን ቀን ግን ሚስጥሩን ደርሳበት ሚስጥሩን ስዘረግፈው ምናልባት የእናቷ ሕይወት አደጋ ላይ ይወድቀውን የዛን ቀን ታዲያ በእጅ የያዙት ወርቅ እንደ መዳብ ይቆጠራል ነውና እናት አለም ደጓ በሕይወት ያጣቻት ቀን ምን ይውጣታል? ብትጸጸት ብታለቅስ ምንም የማትመልሰው ነገር በሚሆንባት ማለት ነው። ውድና የተከበራችሁ ቤተሰቦቼ እናቷ እንደሆነች ባታውቅም ስለ ሰላምዬ ጠበቃ የሆነችው ዳጣ ከየትም ስትልከሰከስ ያመጣችውን ድቃላዋን እዛው ሂደሽ አብረሽ አተኝ። መተኛት አይደል የምትፈልጊው? የእናንተ ፍቅር ጨምሯል፣ ግን ጠብቂ አንድ ቀን አወጣዋለሁ ትላለች አቢጌል። ዳጣም ምንም ቢሆን በእድሜሽ ትበልጥሻለች፣ ሰራተኛ ብትሆንም ልታከብሪያት ይገባል። ቢያንስ
ህፃን እያለች ነው የምታውቂያት። በደንብ ተንከባክባ አሳድጋሻለች። አንቺ ግን ጊዜ አንስቶሽ የሀብታም ልጅ ስለሆንሽ፣ እሷ ደግሞ የአንቺ በታች ስለሆንሽ ልታንቋሽሻት አይገባም። ጥፋተኛ ትሁንም አቱንም እሷ ወዳ ፈቅዳ እስካመጣችሁ ድረስ ምንም እንዲህ መናገራችም። እንዴት ሰላምዬን እንደዚህ ታያታለሽ? ያውም ሴት ሆነሽ ያውም እንደ እናት አሳድጋሽ በማለት ዳጣ ልክ ልኳን አቢጌልን ነግራት ሄደች። አቢጌል አሁንም ከናታን አናት ላይ አልወርድም ከናታን ውጭ ወደ ውጭ እያለች ቀለበት ስንት ግራም ይሆንልህ ምናምን ወዘተ ብዙ ነገር። እጅግ የሚገርመውና የሚደንቀው ነገር ይች ልጅ እመኑኝ የአይምሮ ሆስፒታል ውስጥ መግባቷ የማይቀር ነው። ምክንያቱም ከራሷ ጋር ተጣልታ የሰውን ህይወት ሰላም የማታሳጣው አቢጌል ዛሬም ክፋትና ተንኮላ እንደቀጠለ ነው። ወይዘሮ ማርታ በስተመጨረሻም ቤቴን የደፈረ እኔ በሌለሁበት የሰላምዬን ልብ አሸፍቶ ቤቴን የደፈረው ማን እንደሆነ ለማወቅ ጓጉቻለሁ። ሰላምዬም ምጤ ሲመጣ ብቻ ነው ይችን ቃል የምናገራት፣ ያውም እግዚአብሔር በምሕረቱ ከጎበኘኝ እንደ በደሌ ሳይሆን እንደ ቸርነቱ ከማረኝ በሰላም እገላገላለሁ ብዬ አስባለሁ። ግን ለጥሩ ዜናውም ለመጥፎ ዜናውም የጭንቁ ቀን ነው የምናገረው ብላለች። የእውነት ሰላም ደፍራ የደረጀ ልጅ ነው ልትል ነው። እጅግ የሚያሳዝን እጅግ ልብ የሚሰብረው ነገር ደረጀ ምን የሚያውቀው ነገር የለም። ማርትዬ መች መጣሽ፣ ማርትዬ ናፈቅሽኝ እያለ በስካር መንፈስ የማርታ ገጽታ እየታየው ነው እንግዲህ ከሰላም ጋር የተኛው። እጅግ ልብ ይሰብራል። ሚስጥሩንና ቋጠሮውን የምታውቀው ሰላም ብቻ ናት። እውነታው ሲገለጽ ግን ምን አይነት ቃል ትጠቀማለች? እንዴትስ ብላ ታስረዳለች? እጅግ ያማል። እጅግ ልብ ይሰብራል። ትልቁ ጉዳይ ናታን ነው። በስተመጨረሻም ናታን አቶ ደረጀን እፈልግሃለሁ በማለት ለብቻው ከቤት ይዞት ወጥቷል። ናታን የምን ፍላጎት ነው? ምናልባች ዳጣ ያንተ ልጅ እንደሆነች አውቃለሁ፣ ወይም ዳጣና እኔ ፍቅረኛሞች ነን። አባዬ አቢጌል ግን ሙጭጭ ብላብኛለች። እኔ ደግሞ የምፈልጋትና የምወዳትን ነው እንጂ እሷ ወዳኝ እኔ ሳልወዳት የእሷን ህይወት ማበላሸት አልፈልግም ብሎ ለደረጀ ሊነግረው ነው እና ስለ ዳጣም ሊጠይቀው ነው። ዳጣና እኔ በይፋ ፍቅራችን ልናውጅ ነው። እስከ መቼ ድብብቆች? ምናልባች አንድ ቀን ስደርስብን ልታዝንብን ትችላለህ አባዬ፣ ግን ዳጣና እኔ ፍቅረኛሞች ነን ብሎ ሊነግረው ነው ወይስ ምን ይሆን? ፈስ ያለበት ዝላይ አይችልም ነውና ነገሩ። አቶ ደረጀ ጥያቄው ስለ ዳጣ ነው አባዬ፣ እና ትልቅ ይቅርታ ጠይቃለሁ ያለውስ የእውነት አንተን ደብቄህ በድብቅ የዳጣና እኔ ፍቅር እንደቀጠለ ነው ብሎ ሊነግረው ነው። ለምንድነው ይቅርታ የጠየቀው? አቶ ደረጀ ደግሞ ትልቁ ጉዳይ ዳጣ እውነቱን ሚስጥር ለናታን ነግረው ይሆን ብሎ ነው የደነገጠው። ምን ይፈጠር ይሆን ውዶችዬ? እስኪ እናንተ የራሳችሁን ግምት አስቀምጡ። ናታን ለደረጀ ምን ሊለው ነው? ደረጀስ ምን ሊነግረኝ ነው ብሎ ነው የደነገጠው። ብዙዎቻችን በጉጉት እንጠብቀዋለን። ቀጣይ ክፍል እጅግ አጓጊ እጅግ ልብ አንጠልጣይ። አቢጌልም እየቆፈረች ነው። ሁልጊዜ ተንኮልና ሀሳብ ገደል እየገባባን ነው። ሚስጥሩ ሲወጣ ምን ይውጣት ይሆን? ቀጣይ ክፍል